ኢትዮጵያ ባለፉት 9 ወራት ከቡና የውጭ ንግድ 1.5 ቢሊዮን ዶላር በላይ ገቢ ማግኘቷን የኢትዮጵያ ቡናና ሻይ ባለስልጣን ገልጿል። ባለስልጣን መስሪያ ቤቱ በዛሬው ዕለት በሰጠው ጋዜጣዊ መግለጫ ላይ ይህ የቡና የውጭ ንግድ ገቢ ካለፈው ዓመት 2016 የሙሉ ዓመት ገቢ ጋር ሲወዳደርም የ1 ቢሊዮን ዶላር ገደማ ብልጫ ያለው ሲሆን ይህም በሀገሪቱ ታሪክ ታይቶ አለመታወቁን የተናገረው። ሰላማዊት ሽፈራው መግለጫውን ተከታትላ ተከታዩን ዘገባ አዘጋጅታለች። ወደዛው እንለፍ። በኢትዮጵያ ታሪክ የመጀመሪያ የሆነ የቡና ኤክስፖርት ሪከርድ በ9 ወራት ብቻ ማግኘት መቻሉንና ምርቱን በጥራትና በብዛት በማምረት ረገድ ከፍተኛ ውጤት እየመጣ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ገልጿል። ይህ በ9 ወር የተገኘ ገቢ ኢትዮጵያ በ2016 በጀት ዓመት በአንድ ዓመት ሪከርድ አድርጋ አስመዝግባ የነበረውን 1.4 ቢሊዮን ዶላር የበለጠ ነው ብሏል ተቋሙ። አክሎም በቀሪ 3 ወራት ከቡና የውጭ ንግድ የሚገኘውን ገቢ 2 ቢሊዮን ዶላር ለማድረስ መታቀዱንም ተናግሯል። እንደ ተቋም በ2017 326,000 ቶን ቡና ልከን 1.8 ቢሊዮን የአሜሪካን ዶላር ለማምጣት እቅዳቅደን ስራ ጀምረን ነበር። ነገር ግን ባለፈው መስከረም ላይ ክቡር ጠቅላይ ሚኒስትራችን ከቡና 2 ቢሊዮን ነው የምንጠብቀው ብለው ስላሉ እቅዳችንን በዛው መልኩ ሪቫይዝ አድርገን 2 ቢሊዮን ለማምጣት እና ከ400,000 ቶን በላይ ቡና ለማምጣት ኤክስፖርት ለማድረግ እቅዳችንን በአዲስ መልክ ሪቫይዝ አድርገን ገብተንበታል ማለት ነው። አሁን በዚህ በ9 ወር ጊዜ ውስጥ የተገኘው ውጤት እጅግ በጣም ተስፋ የሚሰጥና እንደገናም ደግሞ በኢትዮጵያ ለመጀመሪያ ጊዜ በ9 ወር ሪከርድ የሰበርንበት ዓመት ሆኖ ተገኝቷል ማለት ነው። ባለፉት 9 ወራት ቡና ከተላከባቸው መዳረሻ ሀገራትም ሳውዲ አረቢያ፣ ጀርመንና አሜሪካ ከ1 እስከ 3ኛ ደረጃ ያለውን ስፍራ እንደሚይዙና ከቀሩት የመዳረሻ ሀገራት መካከል ደግሞ ቻይናና ደቡብ ኮሪያ እንደሚገኙበት ዋና ዳይሬክተሩ አክለው ተናግረዋል። ከ300,000 ቶን ውስጥ 230,000 ቶን የገዙት ቶፕ ቴኖች ናቸው። እነዚህ ቶፕ ቴኖች ለምሳሌ ሳውዲ አረቢያ መውሰድ ይቻላል፣ ጀርመኒ መውሰድ ይቻላል፣ አሜሪካ መውሰድ ይቻላል፣ ደቡብ ኮሪያ መውሰድ ይቻላል፣ ቤልጂየም፣ ቻይና፣ ኮሪያ፣ ዩናይትድ አረብ ኤሚሬትስ፣ ጃፓን፣ ጣሊያን እና ጆርዳን ናቸው። እነዚህ በድርሻ እንግዲህ ኦልሞስት በመጠን የ77% እና በገቢ ደግሞ የ78% ድርሻ አላቸው። በመጠንም በገቢም በጣም ብዙ ቮሊዩም አላቸው ማለት ነው። ስለዚህ ያስቀመጥነው ስትራቴጂ የተሳካ ነው ብሎ መውሰድ ይቻላል። ለምሳሌ ነባር ገበያ የምንላቸው እነ ሳውዲ አረቢያ እና ጀርመን እዛ ውስጥ የመቆየት ስራዎች መስራት አለብን። በ2017 የበጀት ዓመት በተለይ በመጋቢት ወር የቡና የውጭ ንግድን ለማሳደግ ከተከናወኑ ዋና ተግባራት መካከል በተለይ ከባለድርሻ አካላት ጋር በቅንጅት መስራታችን አንዱና ዋነኛው ነው የሚለው ተቋሙ በአመቱ መጨረሻ ከቡና የውጭ ንግድ 2 ቢሊዮን ዶላር ገቢ ለማግኘት መታቀዱን አስታውቆ የታቀደው ገቢ ላይ ለመድረስም እነዚህ ስራዎች ተጠናክረው ይቀጥላሉ ብሏል። ከዚህ በፊትም ስንናገር እንደነበረው የቡና ኤክስፖርት ስርዓታችንን ሪፎርም አድርገናል። ሁለተኛ ያረጁ ቡናዎችን ሙሉ በሙሉ ማንሳት የተቻለበት ሁኔታ ነው ያለው። ይሄንን ያረጁ ቡናዎችን በማንሳት የቡና ምርት መጠናችን እጅግ በጣም ጨምሯል። ከ20% በላይ ነው የጨመረው። እንደገናም ደግሞ በጥራት ላይ በጣም አግሬሲቭሊ ስለተሰራ እነዚህ ኮመርሻል የሚባሉ የቡና ደረጃቸው በጣም የወረዱ ቡና አይነቶችን ከፍ በማድረግ ወደ ስፔሻሊቲ ከፍ አድርገን የቡና ዋጋ እንዲሻሻል በማድረግ ለኤክስፖርት የምናቀርበው የቡና ዋጋ በዓለም ገበያ ላይ ተወዳዳሪ ሆኖ የተሻለ ገቢ ማስገኘት እንዲችል ስራ ተሰርቷል። ከዚህ በተጨማሪ በግብይት ሰንሰለት ውስጥ የነበሩ ችግሮችን ሙሉ በሙሉ በመቅረፍ አርሶ አደር አቅራቢና ላኪ ብቻ እንዲገበያዩና በመሃል ያሉ ደላሎች እንዲወጡ በማድረግ የግብይት ስርዓቱን በማሳጠር ሲባክን የነበረውን የቡና መጠን እንደገናም ደግሞ ሲጎድል የነበረው የቡና ጥራት ሙሉ በሙሉ ለመቅረፍ በይሄ ውጤት እንዲገኝ ተደርጓል ማለት ነው።